ስለዚህ አሁን ያለው ነገር ምንድነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50 ሺህ እንዳልሽው ትሸጥና በ50 ሺህ ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን እሺ፣ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይን። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ነው ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ የጋራጁን 180 ሺህ ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው። ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ይኸው 200 ሺህ ገብተዋል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ ማሬማ። እኔ እኮ በጣም የምትገርሙኝ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሯት የምችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኙ፣ አንዴ በአረብኛ አንዴ በአማርኛ ከምታስለምኙ ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮች ላይ አስቀምጠሻል? አስቀምጫለሁ። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩም ይቅር፣ መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አለሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከመ። 5 አከፊ አመሰገን ነው ለሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ አምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት መጥተሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ የዛኔም
ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር የምትቀጥርሽ? 8 ዓመት ሊሆነው ነው እኮ ልጅሽ። የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይውሰድ። መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ ያወጣውን አውጣ እና ስጠኝ በ50 ሺህ ሚስትሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ አለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? ምንም የለኝ። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም አሁን እንደወረድሽ ታጠፋሽ ቃል ግቢልኝ። ወላሂ በይ። ወላሂ ያጠፋል። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ መጣ አይመስለኝም። አቡ እሱም ከባድ ነው። ያላባት አድጎ ድጋሚ ያለ እናት እኔ እናቴ እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? መስራት ይቻላል እኮ። ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላቅ አላቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተራ ስም አልዞረም አልሽ እኮ የገዛሁበት የተዋዋልኩበት ስም አልዞረማ። ውክልና ሊሰጠኝ ነው። ብር ስላሌለ ብር ያስፈልጋል። ስም ስታዞሪ ብር ያስፈልጋል። እሱም እየጨቀጨቀኝ ነው እየደወለ እሱም ባለቤቱ እንደውም እየጨቀጨቀኝ ነው። ለምን ነው ስም አታዞሪልኝ ወይ ለምን ውክልና አትወስጂም እያለ ነው። ታገሰኝ እያልኩት ነው። አለ መኪናው አላሽ አይዴ ነው አለ። ይሄው የገዛውበት የተዋዋል ነው አለ። ሶስት ሰው እንትን ያለ ማስረጃ መቼም መኪናውንም ችግር የለውም። በቃ እሱን ትልኪልኛለሽ ዋትሳፕ ላይ እና አይሆንም። እሺ ችግር የለም። አጥፍታ ራሷን ሰቅላ እናቷ ሞታ ከሳውዲ ለእናቷ ሀዘን ገብታ እናቷን ቀብራ መልሳ ወደ ማዳም ቤት ተመልሳ እናቷን በቀበረች 40 እንኳን ሳይሞላ ወደ ሳውዲ ተመልሳ እየሰራች እያለ ልጇን የሚይዝላት አታ የልጇ አባት ነይና ልጅሽን ተረከቢ አልፈልግም ብሏት፣ ያው ያለ ጋብቻ ነበር የወለደችው። ክዶ ነበር መጀመሪያም ልጁን እና ለምና ነበር እሱ ጋር ያስቀመጠችው። ነይ ውሰጂ ልጅሽን ሲላት ራሷን ልታጠፋ ነበረ። በቄ ጋር ሄዳ ራሴን ላጠፋ ነው ሀቢባ ጋር ውሰደኝ ብለው መጥታ
እሷ ልጅ ገነት ወደ ኢትዮጵያ እንድትገባ ያደረግናት ወንድም ካልጅ ጋር አርፋለች። እሷም ልጇም ወንድም ካልጅ ጋር አሁን ደስተኛ ሆነው እየኖሩ ነው። እሷም ጸበል እየሄደች ነው። የተሰበሰበላትን ብር እየገባ ነው አልሐምዱሊላ። እና 3 ሰዎች ቻሌንጅ ሰጥተዋት ነበር፣ የፎሎ ቻሌንጅ። አብርሽ በካታር ስምረት ቢዩቲ እና መኩፋን ነው። አሁን መኩፋን ነው የላኩለት አካውንት የገነትን ነው። ፎሎ በተደረገበት ቁጥር በፎሎ ልክ ገንዘቡን ሊያስገባላት። እናንተ ግን ብዙ ፎሎ አላረጋችሁም። 96 ሺህ ነበር ስንጀምር 101 ሺህ ነው። እናንተ አትሊስት 102 ሺህ አስገቡት። ቢያንስ 7 ሺህ ይመጣል በአንድ ፎሎ 1 ብር ስለሆነ። ወይ ሀቡ ስልክ ቁጥር ሰጪኝ፣ ኦንላይን ስለምልክ ስልክ ጠየቀኝ። እሺ 0976 የወንድም ካልልጅ ነው የምሰጠው። 976 ኦኬ 75 አካውንቱ የራሷ ነው የገነት ነው። ግን የኢትዮጵያ ግን ከአካውንቱ ጋር ካልተገናኘ ችግር ነው። እሺ የላትማ። ሁሉም አውሮፓ ምናምን ያሉ ሰዎች እርዳታ ላይ የተሳተፉ ራሱ የወንድም ካልድን ስልክ እንሰጧቸው ይቻላል። የኢትዮጵያ ስልክ ብቻ ይሁን እንጂ ችግር የለውም። እሷ የሳውዲ ነው ቁጥሯ፣ ዋትሳፕ ብቻ ነው እንጂ ገና የኢትዮጵያ ስልክ አልገዛችም። እና ጋይስ መኩፋኖን ፎሎ አድርጉት ፕሊስ። 102 ሺህ 7 ሺህ ሰው ብቻ ነው ፎሎ ያደረገው። ስንጀምር 96 ሺህ ነበር። አሁን 102 ሺህ ነው። 7 አይሞላም። 7 አይሞላም። 6 ምናምን ነው የነበረው። 96400 ነበር መሰለኝ አይደለም? 96100 ስክሪንሾት አለኝ እኮ። 100 አሁን ደግሞ 1 ስለዚህ አይደለም። አሁን ደግሞ 102,100 ነው። ስለዚህ 102 ገባ። አሁን ነው የገባው 102,100 አሁን ነው የገባው። እና እሺ 7000 ችግር የለም። ቆይ አንዴ እያደረጉ ነው። አንዴ ትንሽ እድል ስጠን። አይ ቆይ 102,200 ገብቷል። በአንድ ፎሎ አንድ ብር ነው የሚያስብላት። ጋይስ ሁላችሁም ፎሎ አድርጉትና በአንድ ፎሎ 1 ብር ነው የሚያስብላት። ቶሎ ፎሎ አድርጉ ጋይስ፣ ትራንስፈር ሳያደርግ አንዴ። ቆይ እዚህ ጋር ያለው 9,000 ሰው ፎሎ ያርግና ታስገባለህ። መኩ ስንጀምር ስክሪንሾት ያደረኩት አለ። 96,100 ነበር ፎሎ። ሁላችሁም ፎሎ አድርጉት።